ሰው ሲመጣ ደግሞ ሌላ ደግሞ ሲመጣ ጎሽ እሰይ እህቶች መጡ ሊረዱኝ ልጆቼን እነዚህ እህቴን ወንድሜን የሚወድ ሰው መጣ አጋዥ መጣ እሰይ የተባለ በየቦታው አሁን ሁሉም ሰው ገስት እየሰራ አሁን በስታችኋል። ገስት ደስ ይላል። ያ ደግሞ ደስ ይላል። የጨረቃ ፋሚሊ ሲበዛ ያው ኃይል ትሆናላችሁ። እና እኔም ማቃት መጀመሪያ ሊሰኒ ሳታቀኝም እንደዚህ አሁን ነው መተዋወቅን ሳታቀኝም አውቃለሁ። ከሷ ጋር ያላችሁትን ልጆች ሁሉ እንዲሁ በስማችሁ አውቃለሁ። አንቺን እንደዚህ አደረገች ተብሎ ከበቀደም ጀምሮ ሲባል የት አለች ጥሯት፣ እኔና ናኒ ቅድም ገብተን ጥሯትና ምክንያቷን ትንገረን ያልነው። አልተሳደብን። ስድብ አለ። የተናደዱ ሰዎች እዛ ጋር አንቺ ምን ስትይ እንደነበር ያዩ ሰዎች ናቸው የተናደዱት። ያ ደግሞ ታላቅና ታናሽ የሚባል አለ አይደል? አንቺ ሳይሽ እኔ ልጅ ነው የምትመስኝ፣ ታናሽ ትሆኛለሽ ለሁሉ ሲናገሩሽ። ይሄ ክብር ማለት እኔ አላቅም ግን ክብር መከባበር አለ። መከባበር አለ። አሁን እኔና ናኒ ስንቆጣጣለን ብዙ ጊዜ ግን ተከባብረን ነው። ትንሽ ታለቅሳይም በመከባበር አንቺ እንደዛ ሲናገሩሽ ጥጥት አድርገሽ ነገርሽን ልታስረጅ ስለሆነ የመጣሽው አሁን እዛ ጋር ልታስረጅ ስለሆነ የመጣሽው። ለምሳሌ ዩቱብ ላይ ሰምቻለሁ። ገኒ የምን መሰለሽ አሁን ምህረት ነው ይሄ ነገር እያደረገችው። ምንም ቢሆን አንድ ምህረት ነው እያደረገችው የሆነ ነገር። እኔ ካደረግኩት እኔ ብቻ ነኝ ያደረግኩት። እዛ ቦታ እየተጠራ ሰው ብሩኬ ማትወዱ ከሆነ ሀይሚ ማትወዱ ከሆነ ሀይሚ እኔ ካደረግኩት እኔ ብቻ ነኝ ያደረግኩት። ምህረት ካደረገች ምህረት ብቻ ነች ያደረገች። ምህረትን ችላ ነው ማወራት ያለበት። እዛ ግን አንዳንድ ቂሜና ውስጡ ላይ ኢባብ ያለ ሰው ብዙ ነገር ነው እያወራ ያለው። ዩሊ ልሳኔ ልጠይቅሽ አንቺም ማለት እንኳን አይደለም አንቺም ማለት አይደለም። አንቺ እኮ የተረጋገጠ ነው። አንቺም ማንም አይልሽም። ግን አሉ ትክጃለሽ። ይሄን አክጅም አሉ ውስጡን በሃይሚን ፕሮፋይል አልገው የብሩክን ፕሮፋይል አልገው የወደዱ እየመሰሉ ጠላቶች ውስጥ እነሱን ለማለት ነው እንጂ አንቺ ማለት አይደለም። አንቺን ከነ ግብረ አበሮች እናውራ በቃ። አሁን እዚህ ጋር አንድ ጥፋት ካጠፋው ማለት ነው እኔን ወይም የሚመለስበት መንገድ እንደዚህ የሚታደርጉ ነገር ዲቀጥልች ተናገሩ እንጂ አንቺ ሄሚን አትወጂም፣ የሄሚ ጠላት ነሽ ምናምን። ሄሚ ጋር ምን አስወሱ? ምንድን ነው የወስባኝ? ምንድን ነው ሄሚ ምን አገባት? አሁን እዚች ጋር ምንድን ነው ያደረግሽው? እሺ ምህረት ንገሪና ምህረትዬ የኔ ቆንጆ አሁን እንዲህ ያደረኩት በእንደዚህ ነው እንደዚህ ነው ያደረኩት ብለሽ ግለጭልን። አሁን ይሄው ይዘርም አለች እኔም አለው ናኒ ማለች እንዲህ ነው ያደረኩት። ትግለጽልና ዩዘር ገኒን ማለት ነው። ምህረትን በውስጥ እየመጡ ምን እያሉ ነው መሰለሽ? አንቺ የሀይሚ ጠላት ነኝ እያሉ ነው። እኔ ምን አድርጌ ነው ያደረገችው ነገር? ሳኒ ቆይ አንዴ ምርዬ፣ ለምንድን ነው እኔ ራሴ በአይኔ ነው ያየሁት ፎቶውን። አሁን ሲገባ ለምንድን ነው ፎቶዋን ከሌላ ሰው ጋር ያቀናበርሽው? መጀመሪያ ይሄ መልስ አሁን ተናድጄ ነው የፖሰትኩት። ምክንያቱም አንቺ የእሷ ጠላት ለምንድን ነው ርካሽ የምታረጉት እንዴ? ልንገርሽ፣ እኔ አንድ ነገር ልንገርሽ። አንቺ ትወጃታለሽ አይደል? የምትወጂውን ሰው ከማንም ጋር የምታረጊው በቃ። እነዚህ ልጆች ህይወት የላቸውም እንዴ? ምርዬ አንቺ ህይወት ካለሽ ለምን አንቺ ከወደድሽው ይሄን ልጅ ለምን የራስሽን ፎቶ አታረጊ? መልስ ስጪኝ መጀመሪያ ማለት ነው። በመጀመሪያ የወላችሁ ጥያቄ ማለት ነው። ትላንትና ቪዲዮ ከትላንትና ቪዲዮ ነው የጀመራችሁት። እኔ ያልገባኝ ነገር እኔ እግዚአብሔርን በጣም ነው የገረማችሁ። አንድ ቪዲዮ ዩቱብ ላይ ያያችሁና መጡ ቲክቶኩ በጠባቱ በአንድ ግሩ እንደሚታወቁት እናንተ ያለሽ ለምን ኔጌቲቭ ነገር ኔጌቲቭ ነገር ምን ያረኩኝ ሲጫሉ ምርዬ ፎቶ ማድረግ ከሌላ ወንድ ጋር ሃይማኖትን ምን ማለት ነው? ምን ማለት ነው? ንገሪ፣ ምን ማለት ነው? እቺ ልጅ ወዳ የተቀመጠችውን ይሄ ልጅ ወዶ የተቀመጠውን በምታየው ነገር እንዴ እኛን ተፍስላቸው እኛ እንኑር እኮ ነው እየተባለ ያለው እንዴ። ይሄ ነውር አይደለም እንዴ? ላንቺስ እኮ እሱና ነው አንድ ነገር ድንጋይ ጠይቂና ይሄን ቪዲዮ አንሺ። እኔ ይሄንን ነው ትናገር ዩዘር አሁን ጠይቀሻታል። እስቲ ትላንትና ማታ ደግሞ ምህረት ገብተሽ ገስት ላይ ልጁ እያለ አንቺ ነሽ አሉ የጠየቅሽው። ለምን ከሀይሚ ጋር አትመጣም? እሱን ሁሉ ምክንያት ካለሽ አስረጅንና ከዛ እኛም እንምከር። አስረጅንሽ ለምን ከሀይሚ ጋር አትመጣም? አዎ ቅድም ያሉሽ እኮ እሱን ነው። ቅድም ያሉሽ እዛ ጋር አንቺ ነሽ ያነሳሽው። እሱ እንደውም ወጥቶ ተናግሯል አሉ። ልጁ የራሱ ህይወት አለው አሉ። አሁን ስንሰማ በውስጥ የራሱ
ትዳር አለው። ልጁ ደግሞ አትፖስቱኝ ብሎ ተናግሯል አሉ። ባይኖረው ስለምንድን ነው የልጅቱን ፎቶ ከሌላ ሰው? እሱ ገብቶኛል፣ ግን የእሷን ምክንያት እንረዳ። በዚህ ወይ ልይዞ ነው ወይ ተናግጄ ነው። እንስማ የምትመልሺ መልስ ካለ መልሽ ትመልስ። ቆይ ልጅ ሰንዬ ቆይ እኔ ነኝ ልጁ ከሀይሚ ጋር ነው ብዬ እኔ ነኝ ኮሜንት ጽፌያለሁ። ከሀይሚ ጋር ነው ብዬ ቅድም እኮ ሲሉሽ ነበር። ቅድም እዛ ቤት ያሉሽን ለእኛ አሁን መልስ ስጭን። ችግር የለውም እኛ እንድናስማማ እኮ ሁሉም አንድ ስሜኝ ማለት ነው። የሆነች ልጅ መጀመሪያ እሱ በትግረኛ ምን እንዲያወራ አላውቅም። አማርኛ ነው ያዳመጥኩት ማለት ነው። ገባሻ? እና ደግሞ ኮሜንት ላይ የጻፍኩት የሆነች ልጅ ማለት ነው መጣችና ፎቶ ላንሳክ ራሴ ግን ሳቅ አልችልም፣ ይቅርታ። ፎቶ ላንሳክ ስትል አንስታ ማለት ነው ምን ልታደርግኝ ነው? ልታቀናብርኝ ነው ወይ አለ። እኔ ደግሞ ኮሜንት ላይ ለቀልድ ነው ግን በሰዓቱ የተናገርኩት እና በቃ ከሀይሚ ጋር አቀናብሬ ነው የሚፎስትክ ብዬ ኮሜንት ጻፍኩት እንጂ ከሀይሚ ጋር እኔ ማለት ከሀይሚ ጋር ቪዲዮ አብራችሁ ስሩ ብዬ አልተናገርኩም። ገባሻ? እና ደግሞ ኮሜንት ሲጽፍ ካሜራ ከፍቼ ነው እየጻፍኩኝ የነበረው እና ዩቱብ ላይ ቪዲዮ ፎስት ይቻላል፣ አይታችኋል። ምን እንደጻፍኩኝ ሄደሽ ማየት ትችያለሽ። ገባሻ? ሶ ማለት እዚህ ጋር መጣችሁ ደግሞ አንቺ ብሩ ማለት ከሀይሚ ጋር ነው ብለሻል። ማለት ከሀይሚ ጋር ይሄ ነው ማለት ነው አባባል። አሁን እየተነሽ እኮ እያስረዳሽ ነው መሰለሽ። አሁን እንደዚህ ያሉ ነገሮችን መጠንቀቅ አለብን። ለምን ሄደን ኮመንት ስንሰጥ ከዚህ በፊት የተፈጠረው ታውቂያለሽ። በንግግርም ሆነ አታስገብኝ። አሁን ምህረትን ለማስማማት ምህረትን የፈለገ ይሁንሽ። ምህረት እኔ እንግዲህ ተሳስቼ ነው ማለት ነው። ልጅቷ ስትልሽ የነበረ ከታች አይደል? ኦኬ ይኸውልሽ ይሄ ነገር አሁን እንደዚህ ያሉ ነገሮች ናቸው፣ ከባድ ነገሮች ናቸው። ባይዘው ለምን ኮመንትም ቢሆን መጠንቀቅ አለባችሁ። አንደኛ እነዚህ ልጆች ሀይሚና ብሩክ የታወቀ ነው። ልጁ ደግሞ ባለትዳር ነው ሰምቻለሁ። እዚህም ደረጃ መድረስም አልነበረም። ግን ኮመንትና የምንናገራቸው ነገሮች ከዚህ በፊትም እሳት የጫሩ ነገሮች ስለሆኑ አሁንም መጠንቀቅ አለብን። አሁን ይሄ ነገር ነው አየሽ፣ አንቺ እንደዛ ስትይ ለቀልድ ይሁን ለምን ይሁን ማን ያውቃል? በቃ አልሽ፣ ይሄ ነገር ተጋነነ። ሌላ ቦታ ላይ ሄዶ ሌላ ነገር ነው የፈጠረው እና የምንጽፋቸውን የምንሰጣቸውን ኮመንቶች መጠንቀቅ አለብን ለወደፊቱ። ይሄን ነው የምልሽ። እሺ። እና አንቺ አሁን በቀልድ ነው ብለሻል። ምንድን ነው አሁን ይሄን ፎቶ ከዩቲዩብሽን ከቲክቶክ ላይ አንቺና ሌላ ፎቶ ዩቱብ ካጠፈች እኮ ይቀጣታል እኮ እግዚአብሔርን ይቀጣታል። ፎቶ ሳኒ ፎቶ ማጥፋት ለምንድን ነው የእሷ ፎቶን ማጥፋት አለባት? አንደኛ ነገር ምርዬ፣ እኔ አንድ ነገር ልንገርሽ። ነገ አንቺ የምትኖሪ ህይወት አለ። ሴት ልጅ ነሽ። እስቲ ለራስሽ አስቢ። የሰው ህይወት በትንሽ ነገር እንዲበጠበጥ ለምንድን ነው የምትደረገው? አንቺ ጓደኛ አለሽ፣ ከሌላ ሰው ጋር ቀናብሬ ያደረኩሽ ፎቶሽን ያ ሰው አየ። ምንድን ነው አመለካከት የሚኖረው? ለምንድን ነው ማናስበው ሳናደርግ? እናንተ ግን ማለት ነው አንዳንዴ ማለት ነው እኔ በጣም ነው የምትገርሙት ሁላችሁ። እየነገርኩ ነው እግዚአብሔርን በጣም ነው የምትገርሙት ሁላችሁ ማለት ነው። ለምን እንደዛ አልሽው ካላችሁ ብዙ ሰዎች እኮ ብሩኬንና አሁን ማነች እንትናን እኮ ቪዲዮ ይሰራሉ። ይሄ እንደፈለገው ይሰራል። ግን ገባችሁ? ሁሉ ሰው ሲያቀናብር ግን አታውሩም እናንተ። እኛ ግን ዳማችሁ በጣም አናቃችሁም። እኔ አላቃችሁም። በዚህ እናንተ አንቺን ከነ ልጆችሽ እኔ በዚህ አላቅሽም። ግን አንቺ እኔ የማውቀው እሷን ስትፖስቺ ገስት ስትሰሪ ስለ እሷ ስትቆረቆሪ ከሌሎች ጋር ሳኒ ደግሞ እንደዚህ ያለ ነገርም ማለት የለብሽም። እንደውም አንቺ ነበርሽ አጥፉ እያልሽ ማለት ያለብሽ።